ወይኔ ጉዴ አንተ ባቢ ማናን ምንድነው ይሄ? ተረጋጊ ትምህርት ቤት ተጣልተና ነገረኝ። ኧረ በስመ አብ እስኪ ጉድ በል። ወይኔ ወይኔ ምን አይነት ስቃይ ነው? ኢየሱስ ወይኔ ኧረ ወይኔ እንሂድ ሐኪም ቤት አባ በእናትህ። ቆይ እኔ ላውልቅልህ። ኧረ አትንኪው ተይ እባክሽ። ትራንሱን ላድርግልህ። አይዞህ እሺ ያው ወይኔ በእናትህ ባቢ እንደዚህ አትወጣሽ ነው ወደዚህ። ወይኔ ጉዴ ፈላ። ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም ነው ወይ? እግዚአብሔር ይመስገን እኔ ደህና ነኝ። ጤንነታችሁ ሁሉ ሰላም ነው ወይ? እኔ አለሁላችሁ። እንዴት ነው ውሏችሁ? ሰሞኑን ሳምንታችሁ ሁሉ አሪፍ ነው ወይ? እግዚአብሔር ይመስገን አለሁላችሁ። እንግዲህ ያው ይሄን ሰሞን ያው ቪዲዮ የምሰራውን እያያችሁ ነው። ፕራንክ ነው እየሰራሁኝ ያለሁት። ዛሬ ደግሞ በሌላ ቪዲዮ መጥቻለሁኝ። ለማንኛውም ግን ሰብስክራይብ እያደረጋችሁ ይሄንን ቪዲዮ እንድትጀምሩ ላይክ በማድረግ እንድትጀምሩ እላለሁኝ። ያው ዝም ብዬ አንዳንድ ነገር እናውራ። ያው ቤተሰብ ስለሆንን የሰው ልጅ ብዙ ነገር ያሳልፋል፣ ብዙ ነገርም ደግሞ ይደርስበታል፣ ብዙ ነገርም ደግሞ ይሆናልና እንዲሁ ዝም ብለን እናውራ በሚል ነው። አንዳንድ ጊዜ ምን አለ እኛ ሴቶች ያው ብዙ ነገር ታግለን ብዙ ነገር ለፍተን በብዙ ትግልና በብዙ ፈተና ውስጥ ነው ህይወትን የምንመራው። ምክንያቱም ህይወት ቀላል አይደለችም። እናንተም ለቤተሰቦቻችሁ ልታሳልፉ ለራሳችሁም ደግሞ የሆነ ነገር ለማድረግ ትንሽ ነገር ለመቋጠር ነው ሰው ሀገር የሄዳችሁትና ያንን ነገር እግዚአብሔር ይርዳችሁ፣ እንደ ልባችሁ መሻት ይስጣችሁ ላለው። ግን አንዳንድ ጊዜ ምን አለ መሰላችሁ ሰዎች ሰው በራሱ የራሱን ህይወት መኖር ትቶ ስለ ሰው የሚቆፍር ሰው አለ። እንደው በዚህ ዙሪያ ትንሽ እናውራ በሚል ነው። ምክንያቱም አንዳንዴ የማይገባ አሉባልታ የማይገባ እኛ የማይመጥነንን ነገር እናደርጋለን። ምክንያቱም እኛ መኖር ያለብን ራሳችንን እንጂ ስለ ሰው አይደለም የምንኖረው። ማናችንም ስለማንም ሰው ዝም ብለን ብናወራ ብንቆፍር ብንኮተኩት የፈለግነውን ነገር ብናደርግ ያንን ሰው ምንም ልናደርገው አንችልም። ምክንያቱም ያ ሰው ህይወቱን ነው የሚኖረው። ምክንያቱም የዛን ሰው ህይወት አንኖርለትም። አንዳንዶቻችን የራሳችንን የራሷ አሮባት የሰው ታማስላለች እንደሚባለው ማለት ነው። የራሳችን ነገር እያመለጠን የራሳችን ህይወት እያመለጠን ስለ ሰው ህይወት እንዳክራለን፣ ስለ ሰው ህይወት እንጨነቃለን፣ ስለ ሰው ቤት እንዳክራለን። የዛ ሰው ነገር ለኛ ምንም አይደለም፣ እኛንም አይመጥነንም። በዛ መልኩ ሊሆን አይገባም። ምክንያቱም እኛ ህይወትን ማሸነፍ የምንችለው በመስራት በመለወጥ ራሳችንን በማሻሻል ምን ማድረግ አለብን በማለት የምንሰራው ነገር ለውጥ ያመጣልናል ወይ በማለት አይምሮአችንን የሚያድስ አግኝተን የምንረካበት ልጆቻችንን የምናሳድግበት ቤተሰባችንን የምንረዳበት ነው እንጂ ማድረግ ያለብን ሰው እንዴት የራሱን ህይወት ትቶ የራሱን የሚኖርበትን ነገር ትቶ ስለሰው እየቆፈረ ስለሰው እያማሰለ ስለሰው እያረረ ስለሰው እየጋገረ ስለሰው እያሳረረ ይኖራል። ይሄ በጣም ከባድ ነው። እኔ በበኩሌ እንደዚህ አይነት ሰዎች ካላችሁ ተቆጠቡ ለማለት ነው። ለማንኛውም አይጠቅምም፣ ለምንም አይጠቅምም፣ ለህይወትም አይጠቅምም፣ ለስራም አይጠቅምም፣ ለወደፊትም አናኗራችን ስለማይጠቅም ተቆጠቡ ነው። ምክንያቱም ለስራ ነው ጊዜ ማቃጠል ያለብን እንጂ ለወሬ አይደለም። እንዴ ከወሬ ምን እናገኛለን?
ካሉባልታ ምን እናገኛለን? ኤከሌ ዛሬ እንደዚህ ሆኖ ኤከሌ እንደዚህ አድርጎ ኤከሌ በዚህ ወጥቶ በዛ ወጥቶ ምን ይጠቅመናል? ምንም ነው የማይጠቅመን እኮ እንዴ። እኛ ስለ ኤከሌ ለምን እንኖራለን? ስለ ራሳችን እንጂ። ኤከሌ የሚባለው እኮ የሚወራበት ሰው ኤከሌ የተባለው ሰውዬ የራሱን ህይወት እየኖረ ነው። ኤከሌ የምትባለውም ልጅ የራሷን ህይወት እየኖረች ነው። ፏ ብሎ እኛ ኤከሌ ያለን ጅራታቸውን ይዘን ስንከተል የኛ ነገር እዛ ጋር እየደረቀ ህይወታችን ከንቱ ሆኖ ይቀራል ማለት ነው። ስለዚህ ከከንቱነት ህይወት፣ ከማይረባ ነገር፣ ከማይጠቅመን ነገር በእግዚአብሔር ዘንድም በሰው ዘንድም የማይጠቅመውን ነገር ባናደርግ ይመረጣል። ምክንያቱም ህይወት ታመልጠናለች። ጊዜ ደግሞ ታክሲ አይደለም፣ ቆሞ አይጠብቅም። ጊዜ ቀላል አይደለም። ጊዜያችንን በሰዓቱ መጠቀም አለብን። ዛሬ የምናቃጥለው ጊዜ፣ ዛሬ በዛ ሰው ላይ የምንፈጀው ጊዜ ቀላል አይደለም። ምክንያቱም ቆሞ አይጠብቀንም፣ ይሮጣል። አብሶ ለሴቶች ከባድ ነው። ሴቶችዬ እባካችሁ ራሳችሁን ካልባሌ አሉባልታ፣ ካልባሌ ወሬ፣ ከማይጠቅመን ነገር፣ ህይወት ከማይሆነን ነገር፣ እንጀራ ከማይሆነን ነገር ራሳችንን እንቆጥብ። እንደ ምክር ቢጤ ነው። የምትቀበሉኝ ከሆነ አመሰግናለሁ፣ የማትቀበሉኝም ከሆነ አመሰግናለሁ። ደስ ያላችሁ ሰዎች ሰብስክራይብ እያደረጋችሁ ኮሜንት ላይ ማሚዬ ተመችቶናል እያላችሁ እለፉ እላለሁኝ። ለማንኛውም ስለራሳችን ብቻ እንኑር ለማለት ነው። ቤተሰብ በጣም ወዳችኋለሁ፣ አከብራችኋለሁ። ከጎኔ ስላላችሁ እግዚአብሔር ያክብራችሁ። በዚሁ አጋጣሚ ያው ቪዲዮ ስሰራ ደግሞ አንዳንዴ መልእክት አሁን እቺን ሰሞን ያለንበት ነገር አገራችን ያለችበት ሁኔታ በደብረ ብርሃን ላይ በትግራይ ላይ ያሉ ህዝቦቻችን፣ እናቶቻችን፣ እህቶቻችን፣ ወንድሞቻችን እውነት ለመናገር ያሉበት ሁኔታ ጥሩ ስላልሆነ እባካችሁ ወገን ለወገን ነውና ደራሽ በቺችን ቪዲዮ የምታዩ ሰዎች ቪዲዮን ጨርሳችሁ ካያችሁ ይሄ መልእክት ይደርሳችኋል ብዬ አስባለሁ። እባካችሁ እርስ በራስ እንረዳዳ፣ እንተያይ፣ እንተጋገዝላለሁ። ያው ሰው ያቀሙን ነው የሚያደርገው ግን ከማያልቀው በረከቱ የሚሰጠን ከማያልቀው እጁ ከማያልቀው ስጦታው የሚሰጠን ደግሞ እግዚአብሔር ነውና እግዚአብሔር ለደብረ ብርሃን ህዝብና ለትግራይ ህዝብ ከማያልቀው በረከቱ ያስባቸው። በዚሁ አጋጣሚ ብዬ ጸሎቴንም መልእክቴንም አስተላልፋለሁ። እናንተም ደግሞ እግዚአብሔር አምላክ ይባርካችሁ፣ ጤንነታችሁ የተጠበቀ ይሁን። በጣም ነው የምወዳችሁ፣ እግዚአብሔር ያክብራችሁ እላለሁ። እና ቤተሰብ ዛሬ የመጣሁበት ዋና ዓላማ ምንድነው ብትሉኝ ያው እናንተን መከርኳችሁ ከአንዳንድ ካልተገባ ንግግር ካልተገባ ነገር ከስራ የሚያስተጓጉል ምናምን ስማአሞል ማና አባ ወይኔ ጉዴ አንተ ባቢ ማናን ምንድነው ይሄ? ተረጋጊ ትምህርት ቤት ተጣልተና ነገራኝ። እሺ ልከመጣ ኧረ በስመ አብ እስኪ ቁጭ በል። ወይኔ ምን ሆነ ነው? ወይኔ ልጄ አባ ማን ነው? ከተማሪ ጋር ተጣልተና? ተጣላው። እንዴት አልደወሉልኝም? ቁጭ በይ እስቲ። እኔ ምንድነው ቁጭ በይ የምትለኝ? ንገረኝ እንጂ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምን ሆነ ነው? ሌቦች ናቸው። ምን አደረጉ? ቁጭ በይና አወራሻለሁ። መዳም እኮ መጥቻለሁ። ሰውን ያደረሰኝ እዚህ ራሱ እኮ ምንድነው እሱ? እንዴት እንዲህ ሊያደርጉ ቻሉ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተይ ይሄ ወለም ብሎክ ነው ማታውኝ ነው በዱላ ገና ነው ተጨነቀ። ቆይ ምንድነው? ምን ወሰዱብህ? ምን አድርገው ነው? ወይኔ በስመ አብ ወልድ። ስልኬን የጄጄ ነበራት ቲም ትምህርት ቤት። እሺ ተነስ እንሂድ ሐኪም ቤት። ኧረ ችግር የለውም። ተነስ እንሂድ። አስረውልኛል። በቃ አሁን ችግር ሄደ ነው ወስደውክ ነው እዛ መንገድ ላይ አግኝተውኝ ነው። እዛ ጥለውኝ መንገድ ላይ አግኝተውኝ ነው። ይሄን ፋሻው ምናምን አድርገውልኝ አድርሰውኝ አሁን የገባሁት እዚህ ወደ ቤት። ጌታ ይባርካችሁ። ወይኔ ጌታ ኢየሱስ በስመ አብ ወመንፈስ ቅዱስ አዳና። ወይኔ ልጄ እሺ አውልቆ ጫማህን እና እዚህ ጋር የሰፈር ናቸው ልጆቹን ታውቃቸዋለህ? እኔ አውቃለሁ። ወይኔ ኢየሱስ ወይኔ ኧረ ወይኔ እንሂድ ሐኪም ቤት አባ በእናትህ። ቆይ እኔ ላውልቅልህ። ኧረ አትንኪው። ተይ እባክሽ
ላስተኛክ እንሂድ ሐኪም ቤት እንሂድ እሺ አባ እንሂድ አትቀመጥ እንሂድ ሐኪም ቤት በቃ ትታያለህ ይሄንን አላዩልህም እሺ ታያለሁ አትንገኝ እሺ ወይኔ እግዚአብሔር በሰላም ተሄረ በሰላም ትመጣለህ እንደዚህ ሆነ ትመጣለህ በእናትህ ራስ ምታት አለው እዚህ መጥቶኝ ነው በድንጋይ እሺ እንሂድ ሐኪም ቤት ቁስሉን የሚዩት ይሄንን የሚዩት ይሄን ሲነኩ እነሱ ናቸው የኔ ያደርጉልኝ ችግር የለውም ከዛ ነው እንደመጣሁት እሺ ነው ለቀለ ጫማው ነው ታዲያ ለምን ተከለከለኛለህ እሺ ቀስ በይ ወይኔ ኧረ ምን አይነት ጉድ ነው በእናታችሁ አባ አትንኪው እባክሽን ኧረ በመድኃኒዓለም ስም ባብ እየተጨነቁ እኮ እሺ እንዴት አድርጌ ልሂድሽ አትንኪኝ ትላለህ ወይኔ ድክምና እስቲ አይን ተርፏል እንደዚህ የሰው ልጅ እንዴት ይመታል ቆይ በእናትህ ሰው አላያቸውም እሺ አይቷል እነሱስ ምን ያደርጋሉ 5 ለ3 ሆነው ደብድበውኝ ማድረግ ይችላሉ እኔውን የሚያሳስበኝ ወይኔ ስልኬ ምናምን አትበሪው በእናትህ እንዛ ዋናውን ተመትረፍ ነው የምን ስልኬ ነው ስልኬ ይወሰድ በቃ ማን ይዘው ጣለህ አንተ ሲጀመር ይኸው ለዚህ ነው ስልክ ይዘህ አትውጣ አምልክ ይኸው ከስልኩ በላይ አንተ ተጎዳ በቃ ይወሰደው ምንድነው እሱ ዋናውን ተመትረፍ ነው አባ እንሂድ ሐኪም ቤት ባጃጅ ልጥራ ችግር የለውም በቃ ይሻለኛል እንዴት ይሻላል ይሄ እዚህ ጋር ታስሮ እዛ ታስሮ እዚህ ጋር ታስረ ይሻለኛል ችግር የለውም በልጅ ነው ይጠፋል ቀስ እያለ በጊዜ ሂደት የሚጠፋ ነገር ወይኔ ጉዴ በኢየሱስ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ወይኔ ጉዴ ወይኔ ኧረ በኢየሱስ ስም ኧረ አባ በእናትህ ተረጋጋ እንዴ ላርግልህ አልተመቸህማ እሺ ምን ላድርግ ትራስ ላምጣልህ በቃ ወሽ በይ ወይኔ ጌታ ሆይ ምን አይነት ቅጣት ነው ወይኔ አባ ምን ነው ወይኔ አውላልቀውኝ ከየለው ሙልቅልቅ እኮ እንሂድ ወደ ሐኪም ቤት በቃ ወይኔ ምን ነው ባረቀረብኝ እንሂድ እውነቴን ነው የምልህ አባ ይሄ መታየት አለበት አጥንቱ እጅህ መታየት አለበት ለምንድን ነው አንተ እንሂድ ስለህ እምቢ የምትለው ከዛ እኮ ነው የመጣሁት እነሱ ናቸው እንሂድ እኔ በቃ ላሳይክ እፈልጋለሁ አልኩህ ለምን አሰማኝም አቦ እኔም ታመምኩኝ ጭንቅላቴን ወዴት ነው የምንሄደው ከዚህ በኋላ አሁን እኮ መሽቷል ይምሽ በቃ የፈለገ ይሁን እንሂድ እሺ በላይ በእናትህ ነገ እንሄዳለን እሺ ይሄ እጅግ ጤነኛ እሺ አትንኪው እባክሽን እሺ ወጌሻ ልጥራ ኧረ ወይኔ እንዴት ላድርግሽ እሺ ወጌሻ ልጥራ ኧረ በስመ አብ እንደዚህ የነካሽኝ ያመመኝ እንዴት ነው እና መታሸት አለበት ወይ እንሂድ ሐኪም ቤት ወይኔ አላስነካኝ አልኩ እኮ የቱ ጋር እንደተጎዳህ ራሱ ላይ አልቻልኩም እስቲ አንዴ ሌሊያው እናቴ እባክሽ ተይ እሺ እንሂድ በቃኝ እሺ ወጌሻው ልጥራት የዚህ ሰፈር ያለችዋን ይሄ እኮ በህክምና አይደለም እኮ መታሸት ነው ያለበት ነገ ታሽዋለሁ እሺ ዛሬ እንኳን ልረፍሽ ወይኔ ኧረ እኔስ ጨነቀኝ በእናትህ እኔ ራሱ ማየት አቅቶታል እኮ እንሂድ እስቲ የታልጠብታም አልሰጡህም እኮ ላይነህ ራሱ እንሂድ ተነስ የሚሻል ነገር ነው ብለዋል ተነስ እንሂድ ምት ስለሆነ በጊዜ ሂደት ነው የሚጠፋው ብለዋል ለዛ ትንሽ ደቂቃ ብቻ ቁጭ በይ አትጨነቂ በቃ ችግር የለውም እኮ በማንኛውም ሰው ላይ የሚደርስ ነገር ነው የደረሰብኝ
ከዛ ይሻለኛል በቃ ወይ እንደው ካገኘኋቸውማ በቀላቸዋለሁ። ዝም በል በእናትህ መጀመሪያ ዳን እስኪ አንተ ሌላ ወሬ ያወራል እንደዚህ በኢየሱስ ተነስ እንሂድ። ወዴት ነው የምንሄደው? እሺ እጄ ጠርቻት ልምጣ ወጌሽ ኧረ እንዳጠሪያት መጠሪያት ሆኖ ይወጣለሁ ከዚህ ቤት። ለምን ነገ ታሸዋለሁ። እሺ ቀስ በይ እባክሽ። እሺ ቀስ በይ እናውጭሽ ከፈለግሽ ማውጣት አይደለም እኔ ላይ ሆኖ የቱ ጋር ነው ጉዳቱ? እዚህ አካባቢ ነው የት ነው? አረ ምን አይነት ፈተና ነው በኢየሱስ ስም። እንደዚህ ነው ለካ እንደ የሚያመው ስሜቱ ነው እኮ መሻውቃለሁ። ሰው ሲታመም እንደዚህ መስለኝም ነበር አጥንት እንት የለም። እሺ ተነስ እንሂድ አባ በእናትህ ማረፍ ነው የምፈልገው። አሁን እኔ ሁላ አልመች ብሎኛል ሁሉ ነገር። ቆይ አንዴ ትንሽ ደቂቃ ብቻ ልረፍ እባክሽ እናቴ፣ ትንሽ ደቂቃ ልረፍ። እሺ ተስተካክሎ ተኛ ትራንሱን እናድርግልህ። እኔ አይዞክ እሺ ያው ወይኔ በእናትህ ባቢ እንደዚህ አትወጣሽ ነው ወደዚህ። ወይኔ ጉዴ ፈላ። እሺ አትንካው። እሺ አልነካም። በቃ አታልቅስ በእናትህ። ምንድነው የመጣው? ወይኔ ጌታ ሆይ። እሺ በቃ አትነቃነቅ። እሺ ተኛበት በቃ። ጉዴ ሆይ ጌታ ሆይ ምንድነው እንደዚህ አይነት ነገር ያባል? ምንድነው? እሺ አልነካውም በቃ። እሺ አታልቅስ በቃ። እሺ አሞኝ እኮ ነው። እሺ በቃ አልኩህ እኮ አሞኝ አርግሽ። እንዴት ነው የሚሻለኝ? እንሂድ። እሺ ወጌሻዋን ልጥራት። አሁን ብትታሽ እኮ ወይ ትድን ይሆናል። ቋጥ የሚሰራልህ አለ? ምግብ አልበላማ? አልበላሁም። በቃ እሺ አይዞህ አታልቅስ። እሺ ወይኔ ትኩሳት ብቻ ሆነሃል። እሺ አታልቅስ። እሺ ምን ላድርግሽ? አሞኝ እኮ ነው እናቴ። ምን ላድርግሽ? ፈልጌ እኮ አይደለም። ወይኔ ወይኔ ጌታ ሆይ እናቴ አትጨነቂ። እሺ ቆይ አጥሚት ምናምን ይሰራል። በቃ አንተ ብቻ አርፈተኛ። እሺ አትንኩኝ አልክሽ። አርፈተኛ እኔ እንትን ላና ነግሬያት ልምጣ። ወይሻውን ልብስ ይቀየር አይደል? ምን ትቀይራለህ? አትንኪኝ አላልክም? እኔ ማውለቅ አለብኝ። እስከነ ዩኒፎርም መቀመጥ አለብኝ እንዴ? ዱላን ታለ ይኸው እሺ ቢያንስ ወይኔ ምን አይነት ስቃይ ነው? ወይኔ እዚህ ተኛለሁ። እሺ ተኛ በቃ። ፕራንክ እሺ ፍራንክ በዚህ ትጫወትሽኛል። እኔ ላበላሽ። እሺ በቃ እንዳሰብሪኝ። እሺ ቆይ ትጫወታለህ። እሺ የውሸት ነው አልኩሽ እኮ። የምን የውሸት ነው? እሺ ምን አይነት ጨዋታ ነው? አታምሪው። እሺ እንዳሰብሪኝ የእውነት እሰብርሃለሁ። ጭንቅላት ላይ ነው ታውቃለህ። እሺ ፕራንክ ነው አልኩሽ እኮ። ፕራንክ ምን ማለት ነው? እኔ እንዴት እንደተጨነቅኩ አይተሃል?
ቪዲዮ እንደሚሰራ በምን አውቀህ ነው ፕራንክ የምታደርገኝ? ቪዲዮ እድሜ ለካሜራማን ከሱ ጋር ወርተ አንተ ነው ማለት እሱማ ባያግዜ እንዴት ይሆናል? ሞገሴነሽ እምዬ እናቴ የሕይወቴ ጥላ የዘጠኝ ወር ቤቴ ክፉሽን አልስማ። እንዴት ነው ታውኔት ይላል ታና አልሰራሁትም። በስመ አብ ወመንፈስ ቅዱስ አምላክ ይቅር ይበል ጌታ። ኧረ ይቅር ይበል። በስመ አብ ወመንፈስ ቅዱስ። ኧረ ቤተሰብ በእውነት እኔ በጣም የደነገጥኩት። በስመ አብ አንተ ግን ለምን ለሊት አልነገርከኝም? አስጠንቅቄው ነው እሱ ምንም ማለት አይችልም። እንዴት ይነግርሻል? አስጠንቅቄው እሱ እንዴት ይነግርሻል? እንደዛማ ካረገ ነገሩ ተበላሸ። አንቺ ነሽ እኔን ፕራንክ የምታደርጊ መልሰሽ። ቤተሰብ እኔ ምንም ልላችሁ አልችልም። በቃ እኔ ለሌላ ስራ ነበር የመጣሁት፣ በሌላ ነገር መተናል። እውነት እኔ ግራ ገብቶኛል። እናውራቸው ቤተሰብን። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ እንግዲህ ባበደ ፕራንክ ነው ማዘርን ያስደነገጥናት። እንግዲህ ይሄን ሰሞን በፕራንክ በጣም እያበዛሁት ነው። አንድ ቀን የእውነት እንኳን ቢሆን እኔ እንጃ እንዴት እንደምሆን አላምንህም። በቃ ይሄ ነው መጨረሻው፣ የፕራንክ መጨረሻ ይሄ ነው። አዎ አላምንህም። ከዚህ በኋላ በፕራንክ አልመጣም። እኔ በቃ አቆማለሁ። ቤተሰብ ይቅርብኝ አይደል? እኔ ቃላት አጥሮኛል። ደንግጫለሁ። በጣም ነው የደነገጠችው። አይታችኋል እንዴት እንደተጨነቀች። እኔም ደግሞ አባስኩት፣ በጣም እንትን አልኩት፣ አጋነንኩት። ለዛ በጣም እንደደነገጠችው አስደንግጫታለሁ። ወይኔ ቤተሰብ በቃ ምንም ልላችሁ አልችልም። ሰላም ሁኑልኝ። እውነት አልለቀቀኝም። እረፍት አድርጊ በቃሽ። ቤተሰብ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው።